የዘንድሮ 12ኛ ክፍል መልቀቂያ ፈተና ለመውሰድ እየተዘጋጃችሁ ካላችሁ ይሄ ቪዲዮ የተዘጋጀው ለእናንተ ነው። የፈተና ቀን እየቀረበ ሲመጣ በብዙ ተማሪዎች ላይ የፍርሃት፣ ውጥረት፣ ጭንቀት፣ ከመጠን በላይ ማሰብና በራስ መተማመን ማጣት ይታይባቸዋል። በመጀመሪያ አንድ ጠቃሚ ነገር ልንገራችሁ። ከፈተና በፊት መጨነቅ የተለመደ ነገር ነው። ብዙ ጎበዝ ተማሪዎችም ይጨነቃሉ። ልዩነቱ እነሱ ጭንቀታቸው እንዴት መቆጣጠር እንዳለባቸው ያውቃሉ እንጂ አይጨነቁም ማለት አይደለም። በዚህ ቪዲዮ ጭንቀትን የምናስወግድባቸውና በራስ መተማመንን የምንገነባባቸውን ቀላል መንገዶች አሳያችኋለሁ። በመጀመሪያ ጭንቀት ምን እንደሆነ እንመልከት። ጭንቀት ጠላታችሁ አይደለም። ጭንቀት ማለት አይምሯችሁ እንዲህ እያላችሁ ነው ጭንቀት ሲፈጠርባችሁ በእናንተ ላይ ይህ ፈተና ለእናንተ በጣም ጠቃሚ ነው፣ ስለዚህ በደንብ ተዘጋጁ እያላችሁ ነው። በመጠኑ የሆነ ጭንቀት እንደውም ይጠቅማችኋል። ትኩረት እንድታረጉ ይረዳችኋል። በትጋት እንድታጠኑ ያነሳሳችኋል። ንቁ እንድትሆኑም ያደርጋችኋል። ነገር ግን ጭንቀት ሲበዛ ትኩረትን ይቀንሳል። ያጠናችሁትንም እንድትረሱ ያደርጋችኋል። እንቅልፍም ይነሳችኋል። ስለዚህ ዓላማችን ጭንቀትን ሙሉ በሙሉ ማጥፋት ሳይሆን መቆጣጠር ነው። ሁለተኛ አሉታዊ ሀሳቦችን ማስወገድ። አብዛኛው ጭንቀት የሚመጣው ከሀሳባችን ነው። በወድቅስ፣ ሁሉንም ነገር ብረሳውስ፣ ቤተሰቦቼ ብዙ ይጠብቁብኛል፣ እነዚህ ሀሳቦች ግን በሚከተሉት አሉታዊ ሀሳቦች ብተኳቸውስ፣ በወድቅስ ከምትሉ ተዘጋጅቻለሁ፣ የቻልኩትን ሁሉ አደርጋለሁ። ገና አልተዘጋጀሁም ከምትሉ በየቀኑ እየተሻሻልኩ ነው ብትሉ ለራሳችሁ አእምሯችሁ የሚያምነው ደጋግማችሁ የምትነግሩትን ነገር ነው። በየቀኑ ለራሳችሁ መልካም ነገርን ለመናገር ሞክሩ። በዛው ልክ አእምሯችሁ ጥሩ ነገርን ለእናንተ ስለሚሰጣችሁ ማለት ነው። ሶስተኛ ቀላል የጥናት እቅድን ማውጣት። ግልጽ እቅድ ከሌላችሁ ትጨነቃላችሁ። እቅድ ከሌለ ደግሞ ግራ ትጋባላችሁ። ከአንድ ትምህርት ወደ ሌላ ትምህርት ዝም ብላችሁ ትዘላላችሁ። ጊዜያችሁን በከንቱ ይባክናል። በምትኩ ግን የቀሩትን ቀናቶች ከፋፍላችሁ በቀን 3-4 የትምህርት አይነቶችን ለማንበብ ሞክሩ። ደካማ የሆናችሁባቸውን ክፍሎችም ደጋግማችሁ ከልሱ። የባለፈው ዓመት ፈተና ጥያቄዎችንም ለማየት ሞክሩ። አእምሯችሁ ነገ ምን እንደሚሰራ ካወቀ ጭንቀትን በራሱ የመቀነስ ኃይል አለው። አራተኛ እንቅልፍና ጤና ነው። አንዳንድ ተማሪዎች ሌሊቱ ሙሉ ሳልተኛ አጠናለሁ ይላሉ። ነገር ግን እንቅልፍ ማጣት የማስታወስ ችሎታን ይቀንሳል፣ ትኩረትን ይበታትናል፣ ጭንቀትንም ይጨምራል። ስለዚህ በቀን ቢያንስ ከ6 እስከ 8 ሰዓት መተኛት አለባችሁ። እንዲሁም በቂ ውሃ ጠጡ። ቀላልና ጤናማ ምግብም ተመገቡ። ጤናማ አካል ለረጋ አእምሮ መሰረት ነውና። አምስተኛ ፈጣን የጭንቀት ማስታገሻ ዘዴ። አንድ ቀላል ያተነፋፈስ ዘዴ ላሳያችሁ። ጭንቀት ሲሰማችሁ ለ4 ሰከንድ ያህል አየርን ወደ ውስጣችሁ አስገቡ። ከዛ እነዛን ያስገባችሁትን አየር ለ4 ሰከንድ በውስጣችሁ አምቃችሁ ያዙት። ከዛ በኋላ ለ6 ሰከንድ ቀስ እያላችሁ አየርን ወደ ውጪ አስወጡ። ይህን 5 ጊዜ ደጋግማችሁ በማድረግ አእምሯችሁ ምንም አደጋ የለም ተረጋግቷል የሚል መልእክት እንዲያስተላልፍ ማድረግ ትችላላችሁ። ስድስተኛ ራስን ከሌሎች ጋር አለማወዳደር። እገሌ ሁሉንም ምዕራፍ አንብቦ ጨርሷል ወይም እገሊት በቀን 10 ሰዓት ታጠናለች የሚሉ ወሬዎችን አትስሙ። እያንዳንዱ ሰው የራሱ የሆነ የጥናት ፍጥነትና አቅም አለው። ራሳችሁ ማወዳደር ያለባችሁ ትናንትና ከነበራችሁበት ማንነት ጋር ብቻ ነው። ከትላንት ይልቅ ዛሬ እናውቃለሁ ካላችሁ እናንተ በስኬት መንገድ ላይ ናችሁና። ቀጣይ 7ኛ በጥረታችሁ ማኑ። ስኬት ታምር አይደለም፣ የዕለት ተዕለት ጥረት ውጤት ነው። እዚህ ለመድረስ ብዙ ለፍታችኋል፣ አሁንም ተስፋ አልቆርጥም ብላችሁ ለራሳችሁ ተናገሩ። 12ኛ ክፍል ፈተና እውነት ነው በጣም ጠቃሚ ነው፣ ግን የህይወት ማብቂያ አይደለም። ብዙ ስኬታማ ሰዎች በአንድ ፈተና ወድቀው ተነስተው ትልቅ ደረጃ ደርሰዋል። ይህ ፈተና አንድ የእድገት ደረጃ እንጂ የእናንተ ማንነት ሙሉ በሙሉ አይወስንም። በመጨረሻ ውድ የኢትዮጵያ 12ኛ ክፍል ተማሪዎች እናንተ ከፍርሃታችሁ ትበልጣላችሁ፣ ከጥርጣሬያችሁ በላይ ብልህ ናችሁ። ፈተናው ሲቃረብ ተረጋጉ፣ እቅዳችሁን ተከተሉ፣ በቂ እንቅልፍም ተኙ፣ በራሳችሁም ላይ 100% ተማመኑ። ጭንቀት ለጥቂት ጊዜ ነው፣ የጥረታችሁ ውጤት ግን ለዘላለም አብሯችሁ ይኖራል። እኔ አምንባችኋለሁ፣ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ከረዳችሁ ለጓደኞቻችሁ ሼር አድርጉላችሁ። በቀጣይ ምን ልስራላችሁ በኮሜንት ላይ አሳውቁኝ። መልካም የፈተና ጊዜ ይሁንላችሁ።